መረጃ ስለሌለኝ ነው ካለ እናገራለሁ መጥቼ ሃይማኖታዊ ጉዳይ ብቻ አይደለም በምድራዊ ጉዳዮችም ላይ የህዝበ ሙስሊሙ በፖለቲካው መሳተፍ አለበት ብለው የድምጽ ካርድ ውሰዱ መንግስታችሁን የምድር መንግስታችሁ ምረጡ ብሎ ሲያስተላልፍ ትርጉም አለው የሚገባ ይግባ ህልውና ምናምን ብሎ አይ ህልውና ያለበት ሰው ወደ ምርጫ ሄድም አላሉም ይሄ ማለት አማራ ክልልን ይመለከታል ኦሮሚያን ይመለከታል ሶማሌን ይመለከታል አፋርን ይመለከታል በመላ ኢትዮጵያን ይመለከታል ኤክሰፕት ትግራይ ነመሪያቸው ሃይማኖት አስተምሮ አይደለም አታዛባው መዶሻ ሃይማኖትና ፖለቲካ የተለያዩ ናቸው እሱን አይደለም ያነሳ ያለው ያ ማለት ግን ለምድራዊ ጉዳይ ሃይማኖት አያገባውም አይደለም አትሸወድ በዛ ወንድሜ ሃይማኖታዊ ፖለቲካው ምቹ ሲሆን ነው ሃይማኖትን ማራመድ የምትችለው ፖለቲካው ያንተ ሲሆን ነው ማራመድ የምትችለው ልንገርህ ያንተ ካልሆነስ በምንድነው የምትመራው እነዚህ ሰዎች መብታቸው ነው የሚመጣው መንግስት የነሱን ፍላጎት የሚያሟላ እንዲሆንላቸው መስራታቸው ተገቢ ነው ይሄ እኮ ነውር አይደለም ይልቁንስ እኔ አሁን መልእክት እያስተላለፍኩ ያለሁት ለሌሎቹስ እንዲህ ያረጋችሁ ነው ወይ ሃይማኖታዊ መንግስት ይምጣ አይደለም የፈለከውን ነገር በምርጫ ካርድ ሂድና ወስን ያሉት ብልጽግና ምረጥ ኢሃፓ ምረጥ ኦነግም ምረጥ አላሉም እነዚህ ሰዎች እስከማቀው አሁንም ደግሞ ያለው ምርጫ ካርዱ ሰድ ነው ያለው እንደዛ ባይሉም 20 ሚሊዮን ሰው አይደርስም ብዬ አስባለሁ ተረዱ ቤተክርስቲያን ምን አገባት ምናም አዲስ ኮምፓስ ቤተሰቦች ከሆናችሁ አንዱ ነው እንዴት ነው እየተረዳችሁኝ ያላችሁ እንዴት ነው እየገባችሁ ያለው እንዴ ሃይማኖት ሌላ ነው የሃይማኖት ኢሹ አይደለም ያነሳ ነው የምድር ጉዳይ ተቋሞቹ ያገባቸዋል ለዚህ ነው ህብረት የፈጠሩት መልካም አስተዳደር ለሃይማኖቶች ያስፈልጋል መልካም መንግስት ያስፈልጋል ሰላም ያስፈልጋል ፍትህ ያስፈልጋል ይሄ ማለት ምንድነው ማለት እንትናችሁ ሎጂካችሁ ራሱ ከየት ነው የሚመነጨው ከምሬ ነው ከየት ነው የምታመነጩት እኔ ተዛምዶ ካለው ንገሩኝ በቃ ለኢሳያስ አፈወርቂ ለካ ምርጫ ማካሄደው ሰርቲፊኬት በቃ የዘላለም ሰርቲፊኬት ሜቢ 14 years ሜቢ 13 years ያለው ለዛ ነው ማለት ነው አልጀዚራ ሲጠይቀው መቼ ነው ምርጫ የምታካሄደው ኢሳያስ ሲለው ምናልባት ከ30 ዓመት ከ40 ዓመት በኋላ በሰርቲፊኬት ነው ኢሳያስ እየገደለ ያለው እናንተ አለቃ ማስቡ አንዳንዴ አሚን እንደማታስቡ አውቃለሁ ግን ለአንድ ቀን ማለፊያ ማታርጓት ከዛ አሁን ደግሞ የጀመሯት ነገር በ6 ወር ውስጥ መንግስት አይኖርም ብለዋል እሱን ሪከርድ አድርጌው ይጃለው ትላንትና አንዲ 2019 ነበር ያልኩት አሁን ግን ይልቃል 2019 ተጨምሯል በነገራችን ላይ ከዛሬ ወዲያ ስጽፉ እኔም ስጽፍ አንዲ ብቻ አይደለም 2019 ይልቃል 2019 የሚለውንም አስገብተናል ትላንትና አንከር ላይ ቀርቦ ሚስተር ግራንድ ጀስቲፋየር በ6 ወር ውስጥ የመንግስት ይጠፋል ብለዋል ሪከርድ አድርገንልሃል ግራንድ ጀስቲፋየር ኦሬዲ ይዘንልሃል ከትላንት ጀምሮ መጻፍ ጀምሬያለሁ አንዲ 2019 ብቻ ሳይሆን ይልቃል 2019 ማለት ጀምሬያለሁ እንደ አንዳርጋቸው መስከረም ከመጣ በኋላ ከፖለቲካው ምትጠፋ ከሆነ እናይሃለን እሱ ኦልሞስት ከዛ በኋላ መንግስት ካለ በቃ ኢትዮጵያ ፖለቲካ የተበላሸ ነው ብሏል አይ ቲንክ ሊሰናበት መሰለኝ እንደውም ፕሮፌሰር ብርሃኑ ቀደመው አንዳርጋቸው ይፎካከራሉ በመልቀቅም ቀደመው ፕሮፌሰር ብርሃኑ ቀድሞት ወጣ ከፖለቲካው አንዲ ግን መስከረምን እየጠበቀ ነው እስከ መስከረም ድረስ መንግስት ይገለበጣል ነው ምርጫማ ያስፈልግም መንግስት ይገለበጣል አዲስ መንግስት ይመጣል ነው አሁን ይሄን ደግሞ ቻሌንጅ ተቀላቅሏል ግራንድ ጀስቲፋየሮች እስቲ ዊል ሲ ስለዚህ ከዚህ በኋላ አዲስ ኮምፓሶች ሃሽታግ ጻፏት እንደውም ዛሬ ሃሽታግ
2019 አንዲት 2019 ሃሽታግ ይልቃል 2019 እያላችሁ ጻፉ። 2019 መስከረም ላይ መስከረም 1 መተን እናወራለን እንጫወታለን ማለት ነው። መንግስት የሚቀየር ከሆነ ጉድ ላክ ብለናቸው እኛም የኢትዮጵያ መፍረስን ይፋ አድርገን ከሚዲያችንም እንሰናበታለን ማለት ነው። በግልጽ ልንገራችሁ እነ ይልቃል ከመጡ እንዳሉት እንዳንዳርጋቸው ከመጡ በእርግጠኝነት የምነግራችሁ ኢትዮጵያ ትፈርሳለች። በእርግጠኝነት ኖ ሞር አዲስ ኮምፓስም ሆነ እኔም የለውም። ይሄን ላሰምርላችሁ ነው የምፈልገው። በደንብ አስምሬ በድፍረት አስምሬ ልንገራችሁ። ይልቃል ከመጣ አንዳርጋቸው ከመጣ መስከረም እና በዛ ዙሪያ ያሉ ሰዎች ከመጣ ኢትዮጵያም እንደ ሀገር ትፈርሳለች። እኔም እንደግለሰብ አልኖርም። በዚህ ደረጃ ኮንፊደንሴ በዚህ ልክ ነው። ግን ሪከርድ አድርገንላቸው በተለይ ከፖለቲካ የሚሰናበቱ ከሆነ እንያዝላቸው። 6 ወር ብለውናል። 6 ወር እንጠብቅ፣ መስከረም እንጠብቅ። እስከዛ ድረስ እናያለን። ሳጠቃልለው ወደ ቁም ነገሩ ልምጣና አንደኛ መነሻዬ ጎንደር ነበረ። መነሻዬ ኦሮሚያ ክልል ነው። መነሻዬ ኦኤምኤን ነበር። ኦኤምኤኖች ዛሬ ያወጡ ዜና አለ ጎንደር ላይ የተፈጸመው ነገር። እኔ ነኝ ጎንደር ላይ የተፈጸመው ያልኩት። ወደ ወለጋና ወደ ወለጋ እየሄደ ነው። ስለዚህ በወለጋ ውስጥ ቢዛሞ የሚባለው የነዘመነ ፋኖ መጥቶ ግድያ ሊፈጽም ነው ብለው ዛሬ ዜና ሰርተዋል። ይሄ እንደ ሪከርድ እንዲያዝ አንደኛው ማጠቃለያ እሱ ነው። ሁለተኛው ማጠቃለያ የጎንደር ጉዳይ ተራ ጉዳይ አይደለም። ጎንደርን የማጥፋት ፕሮጀክት የሻቢያ ፕሮጀክት እና በዋናነት የቲፒኤልኤፍ ፕሮጀክት ነው። ጎንደር ካልጠፋች፣ ካልተሰበረች፣ ካልተዳከመች ቲፒኤልኤፍ ፍላጎቱ አይሳካለትም። የጎጃም ጽንፈኞች ጎንደር ካልተሰበረ አይሳካላቸውም። ዛሬ እየተረባረቡ ያሉት ጎንደር ላይ ጎንደርን ለማፍረስ እንደ ዞን ለማፍረስ እየተረባረቡ ያሉት የጎንደር ጽንፈኛው ቲፒኤልኤፍ እና ሻቢያ አንድ ላይ ሆነው። ይሄን በደንብ ግልጽ ወቁ። አንዳንዶች ጎንደርና ጎጃምን ለማጣላት ምናምን እርስ በራስ እየተጣላ ነው ያወራን። እርስ በራስ እየተፏከትክ ምን እኔን አስገባ እኔን ምን አስገባ? እኔ አንድ ብትሆኑማ ምንድነኝና ነው ማጣላችሁ? እርስ በራስ አሁን እየተደባደብክ ያለው አቅፈ ያስከው አካል ምንድነው? እኔ በአባቴ ጎንደሬ ነኝ በእናቴ ተጋሩ ነኝ ምናምን የሚሉት አይደል? አቅፈ ያስከው። ከዛ በኋላ እስቲ ወልቃይት ምናምን አይ ወልቃይትማ የትግራይ ነው እዚህ ላይማ ጥያቄ የለም እነሱ አይደል አቅፈ ያስከው። ምን እኔ ጋር አስመጣ? ስለዚህ ይሄ ፕሮጀክት ዝም ብሎ ቀላል ፕሮጀክት አቃጥለህ ነው ለውጥ፣ ጽህፈት ቤቶቹን አቃጥለህ ነው ለውጥ። ጎንደርን መለወጥ ማለት ይሄ ነው? ድል ማለት ይሄ ነው እንዴ? እናስብ እንጂ አንዳንዴ። ለምንድነው እንደዚህ የተደረገ? ለምንድነው ፋይል እንዲጠፋ እንዲቃጠል የተደረገ? ለምንድነው የጎንደር ቅርሶች እንዲቃጠል እንዲጠፋ እየተደረገ ያለው? ለምንድነው የጎንደር ልጆች ተለይተው እየተገደሉ ያሉት? ያውም በቂም በቀል እንግዲህ እኔ እነሱ ያሉትን ወስጄ በሰሜኑ ጦርነት ወቅት ዋና የነበሩ ሰዎች በሊስት ተለይተው እየተገደሉ ያሉት ለምንድን ነው? ይሄንን ማሰብ ካልቻልክ ታዲያ ምንድነው ልታስብ የምችለው? ይሄ ሌላው ነው። ሌላው ግን የአማራ ክልላዊ መንግስትም ፌዴራል መንግስትም አንዳንድ የጎንደር ፖለቲከኞች ቅሬታ አላቸው። ይሄን ቅሬታ ብታዳምጡ ጥሩ ነው የሚመስለው። ደጋግሜ ሆን ብዬ ነው ማነሳው። አትድገመው ይላሉ አንዳንድ። በደንብ ነው የምደግመው። ቅሬታ አላቸው። የጎንደር ፖለቲከኞች ቅሬታ አላቸው። ክልላዊ መንግስቱ አዳምጧቸው። አቶ አረጋ ጥራና አናግራቸው። ብናልፍ አምባሳደርና ጥራና አናግራ። አውሮፓ ላይ ያላችሁ ጥራና አናግሯቸው። ይሄ ትልቅ መፍትሄ ነው ብዬ ነው የማምነው። ከዛ በተረፈ ግን አንድ ነገር ልንገራችሁ። አሁን ያያችሁት አይነት
ግድያ፣ ንብረት ማውደም ምናምን ይቀጥላል ስል እንደሌላ ነገር እንዳታዩት ይቀጥላል። የሚቀጥለው ለምንድን ነው? ታጣቂው ኃይል አሁንም አለ፣ በየስርቻው አለ። የሆነች ነገር ሲመጣ እየወጣ መግደል እየወጣ ማጥፋት ይችላል። አቅም አለው፣ በዛ ደረጃ አቅም አለው። አቅም የለውም አንደርማይን አታድርጉ። የማጥፋት አቅም በትንሽ ሰው ማጥፋት ትችላል። ማልማት ነው ከባድ። ከባዱ መለወጥ ነው። ማጥፋት ቀላል ነው። ስለዚህ ከየጎራው ከየጓዳውና ጎድጓዳው ከየጥሻው እየወጣ ትንሽ አጋጣሚ ባገኘ ቁጥር ሰው መግደል፣ ተቋም ማፍረስ፣ መንገድ ማፍረስ ይችላል። ዛሬም ይኖራል፣ ነገም ይኖራል። እሱ ያ ግን በእርግጠኝነት የምነግራችሁ መንግስት አይለውጥም። በጣም እርግጠኛ ሆኜ የምነግራችሁ በምንም ተአምር አዲስ አበባን አይነቀንቅም። አዲስ አበባ መነቅነቅ ከፈለጋችሁ ሌላ መንገድ ነው ያለው። ሌላ የሰላማዊ መንገድ ነው ያለው። መነቅነቅ ህዝብን ማሳመን ነው። ከዛ በተረፈ ቁጭ ብሎ ከአንዳንዶቹ ጋር ነው የምጋራው መከላከያ ሲወጣ እነዚህ ሰዎች እየገቡ ይረብሻሉ የሚለውን ነገር ይፈተሽ። ለምንድን ነው መከላከያ ሲወጣ ሌላው አቅም ያጣው የሚለው ነገር በደንብ መፈተሽ አለበት። በደንብ በዝርዝር መፈተሽ አለበት። የቀኝ ምናምን ወዘተ የሚባለው ፋይናሊ ግን እንዳልኩት ዘላቂው መፍትሄ